ብያለሁ። ሰላማችን ይብዛ በያለንበት። ወጥቶ ከመቅረት አላህ ይጠብቀን። ይሄንን ጽሁፍ እንግዲህ ከቻላችሁ አብራችሁ አንብቡ። ይቺ ልጅ ማለት ነው በሌላ ቪዲዮ ለቅቄያት ነበረ ከታች ማለት ነው። እና ዱባይ ላይ አሰሪዎቿ ቤት ሞታ ነው የተገኘችው። በጣም ያሳዝናል። ቪዲዮ እስከ መጨረሻው አዳምጡ ማለት ነው እና ይጠቅማችኋል። አሰሪዎቿ ቤት ነው የሞተችው። ሞታ እንግዲህ እነሱ ደግሞ ደውለው ሞታለች፣ ወድቃ ነው የሞተችው፣ ራሷን ነው እንግዲህ የገደለችው እያሉ ነው ያሉት። አይታወቅም። አላሁ አለም እንግዲህ ማን እንደገደላትና ራሷ ትሙት አሰሪዎቿ ይግደሏት። እንግዲህ እኔ እንደተረዳሁት አሰሪዎቿ ገለዋት ነው የምለው ማለት ነው። ጓደኛዋ እዛ ጋር ጉልበቷን ተመልከቱ፣ ተመታ እንደዚህ በልዛለች ማለት ነው። እዛው ቤት እዛው እንግዲህ ሲደባደቡ ነበር፣ ስትደባደብ ነበር ብለዋል ብያችኋለሁ እዛኛው ቪዲዮ ላይ ማለት ነው። ተደባድባ ነበረ ከሰው ጋር ብያችኋል ነበረ። ግን ያሉት ከሱዳኖች ምናምን ነው ነበር ያሉት። እንግዲህ አንዳንድ ቦታ ላይ ቤት ተከራይተው የሚኖሩ ሰዎች ምናምን አንድ ግቢ ውስጥ የሚኖሩ ሳይስማሙ ይቀሩና የሚደባደቡ ሰዎች አሉ። እሺ እንደዛ ይሁን አላሁ አለም። እንግዲህ እውነታው አላህ ጋር ነው ያለው። አሁን የዚች ልጅ ህይወት ማለት ነው አሰሪዎቿ ጋርና አላህ ጋር ነው ያለው እውነታው። እኛ በውጭ ግን ዝም ብለን የግመታ ወሬ ነው የምናወራው እንዳሉን ማለት ነው። አላህም ወንጀል እንዳያደርግብን። ይቺ ልጅ ጉልበቷን እንደዚህ ተመታ ነው ተደብድቤ ነበር እያለች ነው እንግዲህ። አሰሪ ይገላል ይላል ይሄ ጽሁፍ ማለት ነው። ለማታነቡ ልጆች ተደብድበን እኔም ማለቷ ነው እኝም ያለችው እኔም እሷም የዛሬ 15 ቀን ሞተን ነበር፣ ግን ሽንት ቤት ቆልፋ ጓደኛዬ ተረፈች ትላለች። እንግዲህ ከዛ በሩን ቀጥቅጦ ሄደ። አንደኛዋን ግን ደበደባት። ፖሊስ እንዳትሉ ገንዘብ ካለ ብላለች። እና ፖሊስ እንዳትሉ ገንዘብ ካለ አባባሏ ደግሞ ምን ይመስላችኋል? ይገባችኋል? ፖሊስ ደውለን መጥቶ የኛን ህይወት ያድነናል የሚባለው ነገር ገንዘብ ወሸቅ ያደርግበታል፣ ሰጠት ያደርገዋል፣ ይሄዳል ማለት ነው። እሺ በገንዘብ ይሄዳሉ ማለት ነው ፖሊሶቹ። ገባቸው? ለዛ ነው የደበደበው ሰውዬ ወንጀል እንዳይገባ ገንዘብ ሰጠት ያደርጋቸዋል፣ ይሄዳሉ ከቤታቸው። ገባቸው? እንደዚህ ነው። እና እንግዲህ ጓደኛዋ እንደተደበደበች እና አብረው እንደተደበደቡ እኔም እሷም ሞተን ነበር። ጓደኛዬ ግን በር ቆልፋ የሽንት ቤት በር ዳነች ነው የምትለው። ይሄ ነገር እንደ ቀልድ እንዳታዩት እህቶቼ ማለት ነው። ይሄን ነገር እንደ ቀልድ እንዳታዩት። በጣም ነው እንትን የሚለኝ። ለድምፄ ደግሞ ይቅርታ፣ ከእንቅልፌ እየተነሳሁ ነው። ስራ ሳልገባ ቪዲዮ ልስራ ብዬ ይሄንን ነገር ሳገኘው በጣም ነው የዘገነነኝ፣ ያንቀጠቀጠኝ ማለት ነው። ወላሂ በጣም ያንቀጠቅጣል። እኔ እንጃ፣ እኔ ፈራሁ እንደው። ግን እኔ የምላችሁ ነገር ማለት ነው እንደዚህ የሚያሰጋችሁ ቦታ ላይ ለምንድን ነው ስራ መሰሩት? ለምን ስራ ትሰራላችሁ? ስራ አትስሩ በቃ። ይህንን እንደዚህ አይነት ቦታ ላይ የሚያሰጋ ቦታ ላይ እናንተን በቃ የሚተናኮል ሰው ያለበት ቦታ ላይ እናንተን በክፉ ዓይን የሚያያችሁ ቦታ ላይ እናንተን ለመምታት በቃ አይናቸውን የሚያፈጡባችሁ ሰዎች አካባቢ ላይ ስራችሁን ጥላችሁ ሌላ ቤት ቀይራችሁ ስሩ። ኮንትራት ለሆናችሁ ደግሞ አላህ ይርዳችሁ፣ አላህ ያግዛችሁ። ቢሮ ደውሉ። ቢሮዎች አንቀበሉም ካሏችሁ ደግሞ ውጡና ሄዱ። በቃ ውጭ ላይ ወጣችሁ ተቀመጡ። ሰው እንኳን ባይኖራችሁ ማለት ነው። ሀበሻ ታገኛላችሁ፣ የኛን ሰው ያነሷችኋል። በቃ እኔ እንደዛ ነው የምመኘው። ከህይወት በላይ ምንም ነገር ስለሌለ ህይወታችን ማለት ነው አንድ እድል ብቻ ነው የሚሰጥና ህይወት 2 3 4 ህይወት የለም። አንድ ጊዜ ብቻ ስለሆነ የምናገኛት ይችን ህይወታችን። ይቺ ህይወታችን ደግሞ ተቀጠፈች ነው በቃ። ለቀሪው ቤተሰባችን ደግሞ እንዘንለት። ራሳችንን የምንገል ልጆች ለቀሪው ህይወታችን ቤተሰቦቻችን፣ በተለይ ለእናታችን እንሰብላት። አትሞቱ ባካችሁ እህቶቻችን፣ አትሞቱ፣ ወላሂ አትሞቱ። ለቆ መሄድን ያንን ስራ ለቆ መሄድን ሌላ ቦታ መሄድ አለ። ሌላ ቀን ይለወጣል። ያ ቀን ስብስቁልቁል ያለ ጨለማ ቀን መስሎ ቢታያችሁ ነገ ተነገ ወዲያ ደግሞ ሌላ አዲስ ቀን ነው። ሁሌም ጨለማ አይደለም።
እባካችሁ እህቶቼ አደራ አትሙት። ወላሂ ከአሁን በላይ ይበቃል። እየገደሏችሁም ከሆነ ደግሞ አሰሪዎቻችሁ ከሆኑ ደግሞ ጥሩ ፊት ካልሰጧችሁ ያንን ስራ ለቃችሁ ውጡ። ራሳችሁን ደግሞ ከፎቅ ላይ እንዘላለን አትበሉ። እንኳን ከፎቅ ላይ አይደለም ከደረጃ ላይ ማለት ነው። ትንሽዬ ጓን ካለች ነገር ላይ ራሷ እንዘላለን እንጠፋለን። በዛ ላይ ዘለን እንትን እንላለን አትበሉ። እንደ ቀልድ አትውት። ወላሂ መከራ ነው። እናንተ ሞታችሁ ህይወታችሁን አሳለፋችሁ አይደለም ሌላውስ ቤተሰብ እንዴ እንደ ቀልድ አትውት እንጂ ቤተሰቦቻችሁን ተመልከቱ። ከዚያ ደግሞ እናንተ ሞታችሁ አስክሬናችሁን ውጣ ውረድ በዚያ ሄዶ በዚህ ሄዶ ማለት አስክሬናችሁን ከውጭ ሀገር ሲገባ ለመቀበል የሚመጡ ቤተሰቦቻችሁ መከራ ነው የሚያዩት። ስንት ሲቃይ ያለ የክፍለ ሀገር ሰው ምንም የሚያውቀው ነገር የለም፣ ግን ይደናገራሉ፣ መከራ ያያሉ። ስለዚህ ራሳችሁን መቆጣጠር የራሳችሁ ፋንታ ነው ማለት ነው። እና አንዳንድ ጊዜ ደግሞ አጥፊና ጠፊ አንድ ቤት ይኖራል። አንዳንድ ጊዜ ማለት ነው አጥፊና ጠፊ ትኮሃኑና አላህ እንግዲህ ያላህን ጥበብና ያላህን ህክማ የምናውቀው ነገር የለም። ምናልባት እቺ ልጅ አላህ በእነሱ እጅ ልትጠፋ አድርጓት ሊሆን ይችላል፣ አይታወቅም። ወላሂ ሱብሃንአላህ በውጭኛ ዝም ብለን እናወራለንና መስሎን ነው ብቻ የግመታ ወሬ። እንግዲህ ማን እንደገደላት ግን ደግሞ በተለይ ደግሞ የኢትዮጵያ ኤምባሲዎች ቢሮዎች ማለት ነው። ለምንድን ነው እኛ ስንሞት አሰሪዎቻችን ቤት አስክሬናችን ሞተን ንውሰዱ አስክሬን ሲባል ሞታለች ስንባል ለምንድን ነው እነዛ አሰሪዎቻችንን ወስዳችሁ የቤቱ ሰው እንዳለ አሻራ መስጠት አለበት። በምን እንደሞተች እቺ ልጅ ወርቃ ነው የሞተችው። ከዚህ ላይ ወርቃ እንደዚህ ሰውነቷ ተቀጥቅጦ ምናምን ስታዩ አትመኗቸው። ከሞተችም በኋላ አስክሬኗን ከፎቅ ላይ ሊወረውሩት ይችላሉ። ልትቀጣቀጥ ትችላለች። በደረጃ ላይ ሊያንከባልሏት ይችላል። አይታወቅም። የምናውቀው ነገር የለም። ወይ ይደበድቧታል። ያ የተቀጣቀጠው የደበደቧት ነገር እንደዚህ ሆና ነው ራሷን ጥላን የሞተችው ሊሏቸው ይችላሉ። ይሄን አትመኑ። አሻራ ብቻ መስጠት ነው ይሄ የሚያስተማምነው ማለት ነው። እና ይሄ ነገር ሊወገዝና በሚዲያ ላይ ኤምባሲዎችን ሊወገዝ ይገባል ማለት ነው። ኤምባሲዎች እንደ ቀላል ነገር አይታችሁ ዝም ብላችሁ አትለፏቸው። እየቀጠለ ነው ሄደው ይሄ ነገር ማለት ነው። ሞታለች ነው አስክሬናችሁን አንሱ ማለት እየቀነሰ አይደለም፣ እየቀጠለ ነው ሄደው። ብዙ እህቶቻችን እየሞቱ ነው ያሉት። ተድበስብሶ ግን ራሷን ወርቃ ነው የሞተችው፣ እንደዚህ ሆና ነው የሞተችው፣ ሞታ ነው ያገኘናት ይሏችኋል። እሺ ብላችሁ ትቀበላላችሁ። አስክሬን ወደ ኢትዮጵያ መላክ ብቻ እንዴ! እኛም ምንድን ነው ይሄ ነገር አይከብድም? ግን እስኪ ዞር ብላችሁ አስቡት። ላይ ትላልቅ ሚዲያዎች ማለት ነው ይሄንን ነገር በቃ ሊነገሩ ይገባቸዋል። የኢትዮጵያ ኤምባሲ ሊነገር ይገባል። አሰሪዎቿ ቤት እቺ ልጅ ሞታ ስትገኝ የቤቱ ሰው እንዳለ አሻራ መስጠት አለበት። በቃ በዛ በአሻራ ይገኛል። ሁለተኛ አይደግሟትም።